ሰላም ከስራ መልስ ነው እና ነገሩ ከትላንት ጀምሮ ሳስብበት የነበረ ነበር። እነ ባለፈው የተከሰሱት እነ ጆን ዳንኤል እስካሁን አለመፈታታቸው በጣም አሳስቦኛል። የፈጸሙት ድርጊት የተለመደ ስላልነበረ በጊዜው ሁላችንም ኖ ብለናል። መጠየቅ አለባቸው፣ መያዝ አለባቸው ሁሉ እስከ ማለት ደርሰናል። ግን እንዲህ የሚጋነን አይደለም። እውነት እንናገር ከተባለ የተፈጸመው ነገር ምንድን ነው ብለን ካልን የአቪዬሽን ስራን ማስተጓጎል ነው። በአቪዬሽን ስራ ላይ አውሮፕላኑ መሄድ አይችልም በተለያየ ምክንያት ሲባል የግድ መሄድ አለበት የሚል ጫና ፈጥሯል። በሰራተኞች ላይ ውረዱ ሲባሉ አንወርድም ብለዋል ነው። ይሄ ታዲያ በስራ ላይ እውከት መፍጠር ነው እንጂ የሚሆነው ሽብርተኝነት በምንም መንገድ ሊሆን አይችልም። እጃቸው ላይ የተያዘ የጦር መሳሪያ የለም፣ ያወደሙት ንብረት የለም፣ በሰው አካል ላይ በፓይለቱ በኮፓይለቱ በሆስቴሶቹ ወይም ደግሞ በሰራተኞች ላይ ያደረሱት ጉዳት የለም። ያደረጉት ነገር ሁከት ፈጥረዋል ነው። ሁከት መፍጠር ማለት እኮ በደም መተላለፎች ውስጥ ሊወድቅ የሚችል ነገር ነው እንጂ እንደ ትልቅ ወንጀልም የሚቆጠር አይደለም። ቢበዛ 3 ወር ነው መታሰር የነበረባቸው። አሁን ግን ጉዳዩ ከሆነ በጣም ረጅም ጊዜ ሆነዋል። እነዚህ ወጣቶች ናቸው። ካለማወቅ ኤክስፒሪየንስ ካለመኖር የተነሳ አለ አይደለም ከእድሜ ጋር የማይመጣጠን ዝናም ችግር ስለሚያመጣ የሰሩ ስህተት እሰይ የሚያስብል ነው ባይልም፣ ግን እንደ መንግስት እንደ ህዝብ ደግሞ ምህረት ሊደረግላቸው ይገባል። ይህን ያህል ከባድ ነገር አይደለም። በህግም እንኳን ብንወስደው ይህን ያህል የሚያሳስር አይደለም። እስካሁን ድረስ እንዴት ሽብርተኝነት ሊሆን ይችላል? በምን መንገድ? ምን አይነት ሽብር? በጣም ፕሊስ አንዳንድ ነገሮች ስናደርግ ሼም ነው። ነገ በህግ ላይ ምርምር የሚያደርጉ ሰዎች ይጠቅሱና መጽሐፍ ይጽፉበታል። እንደዚህ አይነት ነገሮች እንኳን ሽብርተኝነት ይባል ነበር፣ በዚህ መንግስት ህግ አልነበረም ተብሎ ይጻፋል። እና እነዚህ ልጆች እድሜያቸው ገና በወጣትነት የሚሄዱ ያሉ ናቸው። እንደምንሰማው አንዷ ሴት እዛ ወልዳለች ነው የሚባለው። ከእንደገናም አንድ ደጋግሞ ስሙ የሚጠራ አለ፣ ዳዊት ድሪባ የሚባል ልጅ። አንዳንድ ሰዎች ስለሱ በጣም አጋን ነው የሚያወሩ። ያላረገውን ነገር ሁሉ እንዳደረገ 10 ጊዜ ከእስር ቤት አምልጧል። ይህ ህንድ ፊልም ላይ ነው ያለው። 10 ጊዜ ከእስር ቤት ማምለጥ በራሱ በዘመኑ ያደረጋቸው ነገሮች ይኖራሉ፣ ግን የተወራውን ያህል አይደለም። አሁን ደግሞ በዛ ሰራቸው በተባሉ ጥፋቶች ተቀጥቶ ሰላማዊ ሰው ሆነዋል። ሰላማዊ ሰው ከሆነ በኋላ ድሮ በተቀጣበት ጉዳይ ላይ በአንድ ጥፋት 2 ጊዜ ቅጣት ስለሌለ እንደገና መቀጣትም አይገባውም። የዛን ቀን እውከት እንኳን ተፈጥሮ ከሆነ እሱ ልጅ ከመቀመጫው አልተነሳም። ባየነው ቪዲዮ ላይ ቃል አልተናገረም፣ ሰው አላስፈራራም፣ ምንም ነገር አላረገም። በዛች ሂደት ላይ የሆነ ግሩፕ አብሮ እየሄደ ነበረ። ከዛ ግሩፕ ውስጥ የሆነ ሰው ረበሸ፣ ሁሉም ሰው ይታሰራል ማለት አይደለም። እንደየጥፋቱ ታይቶ ነው ብይን መሰጠት የነበረበት። የፈለገ ቢያረጉ ነው የምላችሁ፣ በዛ በጮሁትና በረበሹት ነገር እስካሁን መታሰራቸው አግባብ አይደለም ነው የምለው። ህግ እንደሌለ ነው የሚያሳየው። ይሄ በመሰረቱ ወጣቶች በሚሰሩት ስራ ላይ ጥፋት ላይ መንግስት የራሱ አስተዋጽኦ የራሱ ዝግጅት አድርጎ ቅጣት ማስተማሪያም ስለሚሆን ሰዎቹ መታረማቸው ከታወቀ በኋላ ወደ ሰላማዊ ህዝብ እንዲቀላቀሉ ማድረጉ ጠቀሜታ አለው። መልሶ እነዚህ ሰዎች ለብቁ ዜጋ ማድረግና ጠቃሚ ስራ እንዲሰሩ ማድረግ ይቻላል። ካልሆነ ግን ከጥፋታቸው በላይ የሚቀጡ ከሆነ እነሱ ያዝናሉ። በሀገራቸው ላይ ጥላቻ ይኖራቸዋል፣ በመንግስታቸው ላይ ጥላቻ ይኖራቸዋል። እነሱ ብቻ አይደለም፣ እነሱ የሚወዱ ሰዎች፣ ቤተሰቦቻቸው፣ ወንድሞቻቸው፣ ጓደኞቻቸው፣ አብሮ አደጎቻቸው ጥላቻን ነው የሚያስቡት። ፍትህ የሌለበት መንግስት ነው ብሎ ነው የሚያስቡት። ስለዚህ አንዳንድ ነገሮች በጣም እናጋንናለን። ያ ህግ ማስከበር ያለ ነው። ያ የተደረገው ነገር ልክ አይደለም። ቅጣቱ ደግሞ በልክ መሆን አለበት፣ በልክ መሆን አለበት። የሆነ ሰው ጥርስ አወለቀ፣ እድሜ ልክ ሊታሰር ነው እንዴ? አይደለም። ጥርስ ማውለቅ እንደዚህ ወይ በአካል ማጉደል ላይ የሚወጥቅ ከሆነ ከፊት ጥርሱ ካልሆነ ሌሎች ከሆነ የራሱ በህግ የሚቀመጥበት ቦታ አለው። በዛ በህጉ መሰረት ነው ሰው መጠየቅ ያለበት። ማንም ቢሆን ሲታሰር በተጻፈው ህግ መሰረት ነው መታሰር ያለበት። በፖለቲካ በምናምን በትንሽ ነገር ብዙ ጊዜ እንዲታሰር ሰው ማድረግ ያስገምታል መንግስትን። መንግስት ደግሞ አገር በእናት መንግስት ደግሞ በአባት ይመሰላል አለ። አባት ልጆቹን አጥፊውም ትክክለኛ የሆነውም ያወርሳቸዋል። አንድ ሀገር መልካም የሚሰሩ ሰዎች ብቻ አይደለችም፣ የአጥፊዎቹም ሀገር ነች። በዛች ሀገር ውስጥ እነሱም እድል አላቸው። አጥፍቶ የመታረም ይቅርታ የመደረግ እንደገና ወደ ሰላማዊ ኑሮ የመመለስ እድል አላቸው። ያን እድላቸውን እንዲጠቀሙ የሚያደርገው ደግሞ መንግስት ነው። በዚህ ልክ ፈሪ መሆን የለበትም መንግስት። ሰዎች ባጠፉት ልክ ነው መቀጣት ያለባቸው። አንዳንዶች እንዲሁ ሽብርተኝነት የሚል ነገር የሚለጠፍባቸው ነገሮች ከባለፈው መንግስት ጀምሮ የመጣ ነገር ነው። በእንትንም ጊዜ በደርግ ጊዜ ተገንጣይ የሚባል ነበር፣ ተገንጣይ አስገንጣይ የሚባል ነበር። አሁን ደግሞ ከኢህአዴግ ጊዜ ጀምሮ ደግሞ ሽብርተኛ የሚባል ነገር አለ። አሁንም ብልጽግና ያው ኢህአዴግ ልጅ ነው።
እሱም ሽብርተኛ እያለ ሰዎችን እንደዚህ የሚያጉላላ ከሆነ የመንግስትነት ተአማኒነቱ ይቀንሳል። በፍቅር እኮ መከበር አለ። ሰው የግድ መንቀጥቀጥ የለበትም፣ የግድ መብረክረክ የለበትም። በፍቅር ለመከበር ነው መሞከር ያለባቸው። ሰው እነዚህ ልጆች ከዚህ በላይ የሚታሰሩ ከሆነ ፍትሃዊ አይደለም ለማለት ፈልጌ ነው። ፍትህ ለነ ጆን ዳንኤል። ስላዳመጣችሁኝ አመሰግናለሁ። እዚህ ሆኜ በእግረ መንገዴን ማሳያችሁ ከጀርባዬ ኳስ በፓርክ ላይ እየተጫወቱ እንደሆነ የኛ ሰዎች ናቸው፣ የአፍሪካ ሰዎች። ይሄ በእንግሊዝ ሀገር ያለ አሌክሳንድሪያ ፓርክ የሚባል ነው። አንድ ጊዜ ስለዚህ ፓርክ ታሪኩን እያየሁ ነበረ። የዛሬ 100 ኦኬ፣ እንደውም ወደ ጽሁፉ ጋር እየሄድኩ ለምን አልነግራችሁም? ይህ ፓርክ ከሆነ ከ100 ዓመት በፊት በ24,000 ብር ወጪ የተገነባ ነው። በጣም ሰፊ ፓርክ ነው። አንድ በብስክሌት ወይ በሆነ ነገር ካልሆነ ላሳያቸው አይችልም። በጣም ትልቅ ነው። ከዚህ እዛ የምትሄዱበት ነው እና ታሪኩ እዚህ ሀገር አንድ ነገር ሲሰራ ሁሉ ነገር ታሪኩ ስለሚጻፍ የዚህ ፓርክ ታሪክ የተጻፈው ምንድን ነው የሚለው በመቼ ነው የተቋቋመው የሚለው በ1870 ነው የተቋቋመው። ሜየር የዚህ ከተማ ከንቲባ ነው ያቋቋመው። አሌክሳንደር ፓርክ ይላል። ኦፕኒንግ ዴይ 1870 ምን ይላል? አሌክሳንደር ፓርክ ኢዝ ዋን ኦፍ ዘ ኤርሊየስት ኤንድ ሞስት ኮምፕሊት ማንቸስተርስ ቪክቶሪያን ፓርክ። ይሄ የመጀመሪያ ከሚባሉት ፓርኮች ነው የሆነው። አሁን 130 እና 155 ዓመቱ ነው። የፓርክ በ24,000 ብር ነው የተሰራው የተገነባው። የፓርኩ ይዘት እንደዚህ ነው። በጣም ትልቅ ነው። በተለያየ ጊዜ እድሳት ምናምን እና ጥበቃ ተደርጎለታል ይላል እና ፓርክ ውስጥ ኳስ ይጫወታሉ እና ሳሩን አትርገጡት ብቻ አይደለም፣ በደንብ ከተንከባከብከው ሳር ቢረገጥም ያድጋል ለማለት ፈልጌ ነው። እና የነ ጆን ዳንኤል ፍትህ ጥያቄ አቅርብ ያለው የሚሰማ ካለ ስላዳመጣችሁን እግዚአብሔር ይስጥልኝ።